እግዚአብሔር ይመስገን ደህና ነሽ ናደር ታዲያ ትዶማ ተጓሮ በቆሎ ሄዷል ተጓሮ ምን ነው እንጂ ጓሮ ነው ጓሮ ሄዷል ነይ ግቢ እንጂ ቡናውን ቀምሰሽ ተይው ገበያ ደርሰንበታለሁ ገበያ ልሄድ ነው ያልኩሽ ነው ትናንትና ያወራነው ገዛ ስለመጣ ነው እሱ እዚያ ታለዚያ ልወረድ እንግዲህ እና እንግዲህ አስታልሆነ እሱንም ይዘሽ ሆነ እንግዲህ ቡናው እስከሚደርስ ድረስ በይ ወጉድ አሁን የዛን ጊዜ እንደው እኛም እንደው ልባችን ሌላውን ስንል ረስተ ነው ያ በቆሎ በቆሎ የዛን ሌላውን ዕቃ ስንካፈል ይቀረኛል ይሄም ይገባኛል ከዚህም ባለኩል ነው ብለሽ መጻፍ ነበረብን ረስተ ነው ያን ጊዜ ገና ጉም እንዳለ ነው ተዳየን ገና እንትን እንዳልኩት አይደል እንደተዘራ አይደል ይወጣው ያን ምን ብዬ ነው ያን ጊዜ የማጥፈው የነበር እንደው ሳይሰቅም ያን ጊዜ ይጣመጥ ይመስል ምኑ ነው የሚያስቅ ያይሽ የሚያስቅስ አሁን በአየር ላይ ስትቀሪ አራ ምን ያስቀረኛል አሁን ንገሪው ብለሽኛል አሁን ቀጥ ብዬ ተነግሯለሁ እሱማ ምን ችግር አለ አሁን እንግዲህ ስትጂ ልታዩ ማለት ዝም ብለሽ በቃ አገንትሮ እርግምድ አንዱ በቆሎ አንዱ ግንድ እንደው ሁለት ሶስት ነው ይዙ መሬቱ ሸጋ አይደል እንደው ደህና ነው ብለሽ ምን ይሁን ተብሎ ነው የሚታውለት እሱ ማን ስለሆነ ነው ታዲያው ያት ነህ ወዲህ ነኝ አንከራ እንጀነሽ ወይ ደህና አደርኩኝ እንዴት ነሽ እንዴት አደርክ ሰላም ነሽ ምን እየሰራ ነው አሁን እዚህ ውስጥ ገብተህ ለነካካለት ብዬሽ ያረግልት ነው ተዚህ በኋላ እኔማ ምን የተባባልነው ነገ ይኸው ደርሼ ልምጣ ብዬሽ ነው እኮ የመጣሁ ምኑን ነው እንዴት ነው የጠላውን እህል ልግዛት ያልኩህ እንግዲህ ልጅቱን ታመጣ ወዲህ ስለምን ትቀመጥ ብቅሉን ምኑን ተበቃቅለውና ጠላውን በሆነ ታርገው እንጂ መቼም እሷም ልጅትም ሆንላት አይመስለኝም እንደው አሳይታለሁ እኔ እናቷም የተረገመኝ ነበር ያማ እንግዲህ መጀመሪያ እንደ በለህ እና ሳንቲ ምን እግር ልስጥሽ ምን ያክል ነው የምትፈልጊ እንግዲህ ያለህን ስጠኝ ዝም ብለህ የሚበቃው ነገር አይተህ ነው የምትሰጠኝ እንጂ እንትኑ እኮ አለ አሁን የብቅሉ ጌሾ ምኑ ነው እንጂ በቆሎ ቢቀርስ እንደው ቢቀርስ እና አንተ ደግሞ እንግዲህ የለመደው ቤት እንዴት ነው የሚቀር ገና ያጊስ ትናንትና ሀዲስ ተብሎ ነው እንዴት ተዘግቶ ነው ቤቱ እንኳን ልጅት እያለች ዘጋ ትበልና እንዲህ በላይ ያለ ዘጋትኛው እንግዲህ 4 ወር ሞላት 4 ወር ሆናት ወልህ እንግዲህ እንደቀልድ እንደው እኔስ ሰው ቢገኝና እንደው ባልደረታ መጣት እንደው ጥሩ ነበር ማንን ያጀሽን ቤት አደሰ ያጀሽን እንዴት አላረገው እንደው እስኪ ንገረኝ ገና በመስነቱ ነው የሄድሽ ጉም ሲል ነው የሄድሽ ምን አርገሻል ኮትኩተሻል ወይስ ምን አርገሻል ይለኛል ሰሻል ፈርቼ አንቺ አይደለሽም እንዴ የቆፈርሽ ምን እያልሽ እያገሽዋል የተዘራ እንዴት ያን ጊዜ ነው ያለው ይበልጡን እንትን ያልኩት ዞሮ የእኩልሽን ታገኛለሽ እንዲህ የሚል ከሆነ ደግሞ ታስፈራሪዋለሽ እሱ ደግሞ ቦቀና ማለት ዝም ብሎ ቦቅቧቃ መስፈራራት ውስጥ ይቅርበት እንዴት አርጌ ነው እንግዲያስ ዝም ብለሽ ስትንከረፈፊ ብቻውን ይብለው አንቺ አይተሽዋል ግን አሁን እኮ ያ በቆሎ ደርሶ ብትካፈይ ምን ብትይ እኮ ብዙ ብር ነው የሚሆንሽ ማጓሮ ብዙ ነው የሚያፈረው ብዙ ነው አንድ ጊዜ በመኪና አይደል ወስዶ ሽጦ እንዲያ ያን ያክል ቆርቆሮ ያወጣበት እንዲያማ አየሽ አይደል ብዙ ነው ራስሽ አመጣሽው እኔስ እምልሽ እሱን አይደለም ዞሮ እነግረዋለሁ አልፈራም እኔ ምንም ወደ ኋላ ምለው ነገር ነግሬሃለሁ ይኸው ደሞ ዝም ብሎ ለመጣ ለሄዶ ሁሉ ገንጥሎ እንዳይጨርሰው አስጠንቅቂው ማታ ተናገርኩ አንድ ጊዜ አፌን አልከፈተው አፌን ተከፈትኩ እኮ በቃ ተከፍቶ መቅረቱ እኔ ነገርኩሽ በቃ ተከፈትኩ እንዲያውም አንድ አይቀረኝም ስናገር አጋጣሚ ሆኖ እኮ ነው እንደው ዝም ብዬ በዛልፍ ስጠረክ ስታዩ ጊዜ እንደገና ሀሳቡ መጣልኝ እህቴን እንዲህ አድርጎ እሷን ሆይ ብሎ እንዲህ ቶሎ አስገልሎ እንዲህ አልሸት ሊበላ ምናምን ብዬ ብታይ በጣም እንደው ንድድ ብዬ አትናደጅ እንዴት ያለ ነገር ነው ማልዲህ አንጣት ምት ይቅርብ በቃ አትቃጠል አትናደጂ ተቅረብቷ ተብለሽ ታፋታሽ ወላ ማልኩኝ አሁን እንግዲህ ሳልሆነማ እንግዲህ ብቻ ነው ማትቀመጥ አሁን አገባ ሌላም አላገባ የላሳት አሁን እኮ ሚስት ማለት እኮ አሁን ለኔ ማንዴጃ ማለት እኮ ይሄን አንዴጃ ሳት መንቀልቀል ማለት ማጨሻ እኮ ማለት ጀበና ተወዝቶ የሚለው ማለት እኮ እኔ እንደበራድ ሴቶች እንደ ማንዴጃ ሆኖ እኮ ነው የሚኖር ሸጋይ ልታጋጥም ትችላለች ሁሉ አንድ ነው የኔ ወድል ነው የኔ ወድል ተው አንድ ተጣሟል
እና ዞሮ እኔ ምንም ችግር የለውም። እንዴት ነው ችግር የለውም ማለት? እስከመቼ ድረስ ነው ባዶን የምትቀመጥ? አንተስ እንደው እኔ አልፈልግም ሴት የሚባል አጠገቤ ሴት እንዲቀርበኝ አልፈልግም። በቃ እኔ ብቻዬን መኖር ነው የምፈልግ። እንቶማ የማይሆነውን ነገር አይሆንም። አሁን ባልና ፈላልግና ለነዚያ ለጓደኞችም ንገርና ለእናያስ ባለውም ተናገርና የሚሆነውን አድርገህ የሚበጅን አምጣ። አሁን ይልቅ ስጠኝማ ጠዋት ፀሐዩ ሳይቀጥርብኝ እንዴት ነው የማታመጣው የሆነውን ነገር? ስንት ነው? ዝም ብለህ ስጠኝማ ያለህን 2,000 ብር ምታል ይበቃኛል። ገንዘብ ደግሞ ጣጥሮኛል ሰሞኑን። የሚሸጥ ነገርም ጠፋ። ምን ነው የምትሸጠው? ጉል ሰዓቱን አይደል? አሁን ምን ይሸጣል? ወለደ አሁን ልጅት ቤት ሆና ነው ቤት ነው ያለው። እና ቁርስ ጠምሰን ይወጣ ቀምሻለሁ። ያበሰሰለኝ ነው ደህና ነበር። ተሆነስ የእሷን እናት ነበር ታሪክ ጉናቴ አግብታ ነው እንጂ ሌላ ቦታ ባዶ ነው የተደረገ። እንደው ነገር ነው ምን ሴት አፈሳቸው ነው የምትመጣ። እንግዲህ ያጀሽን ታያት ያጀሽ ለኔ ያልተፈጠረ ሰው ነው። ደህና አርፍድማ ተሎ ነው የምመጣ እንጂ ያጀሽ ታረቃል ብለሽ እንዳታስብ ስለማይሆን ይኸውልሽ እንጂ የሚያንስሽ ከሆነ ልጨማምርሽ ወይ በቃኝታ መስኝ ወሰይጃለሁ ተጨማምር እንትናለሁ በቆሎን እኮ እንትና መጣዋለሁ እዚህ ታመጣዋለሁ ግድ የለህም። እንደው አሁን ስንዴው የምኑ የዚያ አይሆንም ብዬ ነው እኔ የቆየው ይሄን ለካካው ወጋግቶታል ቤት ያለው ወደ መንደር እመጣለሁ። እንግዲህ በል ይሄን ለካካው አይ መጥቼ ለሷ ሰጥቻት ነው እንጂ መሄድ በይ እንግዲህ ዋን ብትነካከረው እንዴት ነው የምትል በል ደህናዋል ደህና አድርገሽ ንገሪያት። እንትን ማለሰባል እንግዲህ እዚህ ብቻ ባዶ እንትን ባድማ ላይ እንትን አትበል ችግር የለውም። ማቢያት በይንሽ መጣው ገበያ ደርሼ ገዛዝቼ ንሽ ተሎ ነው የምመጣ። አልቆይም ተሎ ነው የምመጣ። በይ ለምን አልናደድ? እጄ እነግረዋለሁ ያካፍለኛል። ግድ የለም እሱ እኮ እንግዲህ የዋህ እኮ ነው የዋህ ነው። እምቢ አይልም እምቢ አይልም። እንደው አስፈራሪው ካላስፈራራሽው ደንገጥ አይልም። ይኸውልሽ ቅድም ያልሽኝ አለ አይደለም አንቺ ከርሻ አይደለም ወይ ምናምን ነው የሚልሽ። ምን ብዬ ነው ያ እንዳይልሽ ዝም ብለሽ ቆጣ ብለሽ ኃይል ኧረ ችግር የለውም። ነገር ለኔ ታስተምሪኝ ነው እኔ እንደ ነገር በይ እንግዲህ አሁን እዚህ ድረስ ሸኘሽኝ። እናንተ ወደ ገበያ ልሄድ ነው የምትጀነሩ? የለም ወደ ገበያ እግር መንገዴን ብዬ ነው ወደ ገበያ ልሄድ ብዬ ነው። እስከዛው ደግሞ የምታረጊውንም እንመካከር ብዬ እኮ ነው። ሞሳንዴ ቆም ብለሽ ደርሰናል እኮ በዚህ በኩል አይል ቤቱ ያለ እና እናንተ እንዳይደበድበኝ ደግሞ በጀሙት ፈራሁ ደግሞ ተጮኩኝ ነኝ አደራሽን ሙት እንደው አሁን እንደው እሱ አቅቶሽ እንደገና የግልምቢት ልደበድበው ነው ሮ ምን አልኩሽ? ያየሽ እዚህ ቤት አቤት ደህና አላችሁ ወይ? እግዚአብሔር ይመስገን። እንደምን ነሽ? ደህና ናችሁ? ታደሰ የለም ታትዶ ነው ጓሮ ተበቆሎ ሄዷል። ጓሮዬ ደህናችሁን አደራችሁ ያላችሁ? እግዚአብሔር ይመስገን። ግቢ አልገባም እኔ ሰርግ እንዴት ምንድን ነሽ ደግሞ አንቺ ልጅ ነሽ? ምንድን ነሽ? ምሽት ነሽ? ምንስ በሆነ ጥያቄ እኮ ነው የጠየቅኩሽ። ምንድን ነሽ? እዚህ ቤት እኮ ነው ያልኩሽ። እኔ እኮ በቀናነት ነው የማነጋግርሽ። ምን አበሳጭሽ? ምሽት ነሽ ወይ ነው? አይደለሁም። አይደለሽም? እንግዲህ ምንድን ነሽ? ምን አገባሽ? አንቺ ምን አገባሽ ይባላል? እንዴት እኔን የሚያክል ሰው ምን አገባሽ ይባላል? አሁን እንዴት ላድርግ? እንግዲህ አሳዳጊ የበደለሽ ኧረ ስርዓት ያዥ ስርዓት ባልይዘሳ እንዴት ማለት በገዛ ቤት የመተሽ ትመጪ ነው? ቁም ለቁም ቅራፎ ምን አገባሽ? ምን አገባሽ? አንቺ ይተንባሽ ምናምን ለዚህ እኮ ነው አሳዳጊ የበደለሽ ያልኩሽ ነው እንጂ ኧረ ይቺ ቁማት ቀበሮ ምንስ ሆነ? ምን አገባሽ? በገዛ ቤት የመተሽ አንቺ ምን አገባሽ አትበይኝ። አንቺ እንዲሁ ቤተሰቦችሽን የምታሰድቢ አሳዳጊ የበደለሽ ያልኩሽ በዚህ ነው። ሰው እንኳን ማታከብሪ ቅርፍት ምን ታሚና ናት ደግሞ የመጣች? አንቺ እንዳትናገሪኝ እንዳላፈነዳሽ እፊትሽ ላይ እንዳላፈነዳው እንደውም ይሄን እንዲስ እንዴት የምታፈነዳሽ? አትሳደቢያች ወራዳሽ ያለው
ቤት የመሆኑ ጠፋሽ እንዴ? ይሄ የማን ነገሩ አታውጭኝም አንቺ ያንቺ ነው አታውቀሽኝ። ይሄ የት ያወቅሽው ቤት ነው? የት የሰራሽው ቤት ነው ደግሞ? ማረግ የለሽ ወራዳ እንዲሁ እኮ ነገሩ ነግሯት ይሆናል አስይዟት ይሆናል እንዲህ በይ እያለ እሱም ያው ነው። እሱቤ አቤት ምን ሆንሽ? ምን አለ ቤት ብትለኝ አንተ ምን ሰሞሽ ገበያ ልትሄድ ነው አይደል? ገበያ ልትሄድ እንግዲህ አስላክ እሱ ብዬ ምንድን ነው ሰማ ምን ልትያች ነገር እኮ ምን ልትሰጪ ነው አይደል? ሻይ ጠጣ ሻይ መጠጫ ልትይ ነው አይደል? ሲኖረኝ ታውቅኝ የለ ሲኖረኝ ታውቅ የለ አሁን በዚች ብር ከዲያ ማበለቻ ታድኛል አቼ ረገኛ ወንዱ ነኝ ማበለቻ ብዬ የምጠይቅ እንዴት ነው? ምን ልትሆን ነው? እንዴት ምን ማለት ነው? ቆይ እኔ ስለማልሄድ ነው እንጂ ምን ችግር አለው? ገዝተህ ብትመጣ ጎመን ዘር መግዛት ምን ችግር አለው? የኔ ባንዱ አሰፍራው እንዲደርጅ ማበለቻ ስጡኝ ብላችሁ ጎመን ዘር ፈልጌ ነው ብለህ 2 ኩባያ ጎመን ዘር ገዝተህልኝ ነው። ስፍሩን አትችለውም ብዬ ነው እንጂ እኔ ሳህን ነበር እንደው የምፈልግ ጎመን ዘር ማበለቻ አልልም። ማበለቻ አትልም። ገዛ እንዳትይ ግን ለሰው እንዳትነግሪ ያድርግ። ማበለቻ ገዛ ልኝ ነው እንዳትይ። ታው ቆይማ ሰማኝ ነው። አሁን ይሄ ብር ለማበለቻ ብቻ የለም። እንግዲህ አለ ምንድን ነው? አንድ ቢራ ዘይት ትገዛለህ። ይተርፋል ተርፋለሁ መልሳለሁ። እሱን ገዝተህ ነው። በሽ የመንገድ ግን እንዳትረሳው እሱ ቤት ስትመለስ በል ወይ ጎመን ዘር እሸቱን ልብላው እሸቱን ልብላው እስተገለባው እሸቱን ልብላው እሸቱን ልብላው እስተገለባው እሽት አርጎ ልብላው ይመተታል ሎሚ ልብላው ባይሆን የዘንድሮ ልብላው አብረሽኝ ክረሚ ልብላው እሸቱ ሌላ ነው እሸቱ ሌላ ነው ከረሜላ ነው። ምን እኔ ስታይ ምን ይደብቅሃል? ስማ እንጂ ደህና አደር ሆይ ምን ያላየኸኝ የምትመስል ምንድን ነው? እኔ ስመጣ ጎፍተህ እዚያ ስር የምትገባ እናንቺን ምን ያገናኘናል? የት ነው የምትገባ? ስራ ይዤ ነው። ወዲህ ነው መንገድሽን አታውቂም? ምንድን ነው መንገዴን የመጣሁ አንተ ዘንድ አይደለ? ታዲያ ያለው የመጣሁ አንተ ዘንዳ ነው። ምን ልትሰሪ ነው የመጣሽ? እፈልግሃለሁ እንዲህ በዋዛ በቀልድ ምን እንዳይመስልህ። እንዴት ምን ጨርሰን መስሎኝ እንዴት ሀብት ንብረትሽን ከፍለሽ መሬትሽን ተካፍለሽ ያደርሽ ሰው እኔ ምን ነው ወይ? ገና ብዙ ይቀረኛል። ይሄንን አደራህ እንዴት በ3 በ4 ወር አደራ እንዴት አድርጎ አጎፍጉፏል? ማማሩ እንዴት ሆኖ እንደ ደፋ ቀና ብዬ ተክዬ ያን ያክል እየተከተልኩ ተግር ነበረ። መቼም ገዳም ነኝ ልጅት እንዲሁ ሆኖ በቅሏል። ገዳም ነኝ እና ይልሃ እና ምን አሁን ምን ፈልግሽ አመጣጥሽ? ልነግርህ ላስጠነቅቅህ ነው። ምኑ ነው የምታስጠነቅቅህ? ይልህ ቀደም አምና እናቴ ዘንዳ በሄድሁበት እንዳለ መሬቱን ያፈራውን ማሽላ ገልጽሰህ በመኪና ጭነህ ሽጠሃል። ታስታውሳለህ? አትረሳውም? እናቴ ዘንድ በሄድሁ ጊዜ አንድ ላይ ያለን ገንዘቡንም አብረን በልተነው አልሰማሁም። ስትጭነው አልነግረኸኝም። አሁንም የዚያ ነገር እንዳይከሰት አስቀድሜ ላስጠንቅቅህ ብዬ ነው። ይሄ ማሽላ ሲያፈራ የጋራያ ነው። እሞት ኧረ አንቺ ድብን በይ። ኧረ አንተ ድብን በል። የማጠቅመው እዚያው የማጠቅመው ዝም በይ። በአልፈሰስ ጦሽ ብዬ በመስመር የተከልኩት ስንት ነገር እያረኩኝ ያበቀልኩት ማሽላ ስለሆነ አንድ ፍሬ ሳትነካ እኩል ተሰንጥቃ ተሰጠኝ። ላስጠንቅቅ ምናምን ይሰንጥቅሽ። አንተን ይሰንጥቅ ሰነጣት ቆይታልሽ። አንተን ይሰንጥቅህ እውጂ ክላ ወግድ ይቻራሙቻች ይሄ እንትን ሰበዝ ታዲያ ዝም ብዬ ነፈዝ መስልሻለሁ እንዴ? እንዴት ነፈዝ የምትመስለኝ? እንዴት ንብረት ሀብት ንብረት ተከፍለን አድረን ዛሬ ማሽላው ደረሰ ብለሽ የለፋሁበት ነው። የለፋሁበት ነው። ጉልበቴን ጠብ ያለኩበት ነው። እዚህ ላይ ይገባኛል። ይገባኛል። ድርሻለኝ። እስቲ በል አንቺ ዝም ብለሽ እንደዚህ ሰው ላይ ዝም ብሎ ደርሶ ዘብ አይባልም። በሰው ሀብት ዝም ብሎ ዘብ አይባልም። ሀብትሽን የከፈልሽው መሬት አልምተሽ ብይ። ያንን ማሳረክ ሲያቅትሽ
እኔ በለፋሁበት በደከምኩበት አዘርቻለሁ እኮ ምን የመሰለ ማሽላ ነው አዘርቼ ያስበቅዬ። የመንደሩ ከብት የት ሊውል ነው አንቺ የምታዘሪው? አላውቅሽም። አንቺ እየዞርሽ ቡናሽን ጠጪ። ልጠጣም ምንም ልበል ተተመቼ መንጓለል መብቴ ነው። ዛሬ ድስኩራ ይሄን ታውቂያለሽ? ላቤን ጠብ አድርጌ ነጭ ላብ ጠብ አድርጌ ጥቁር ላብ ጠብ አድርጌ ያመረትኩት ማሽላ ስለሆነ የዘራሁበት ጉልበቴ የፈሰሰበት ስለሆነ አንድ ማሽላ ሳትነካ እንድካፈላት ላስጠንቅቅ። ትሰሚኛለሽ? ላስጠንቅቅ። እኔ ታደሰ ዝም ብዬ ሀብት ንብረቴን ቤት የምዘራ አይደለሁም። ጅንሽ ቅፋር ድገኝ። ሙቀት እኮ አመጣሁ አይደለም። ኧረ ምንም ነገር ያመጣሁት ነገር የለም ማለት። ኧረ ተውኩት። ወይኔ እንደው ሁሉ ስነግራቸው አንደኛው የደነቀው እናት ናት፣ አንደኛይት የበለሲ እናት ናት፣ አንደኛይት ደግሞ የሽለሽ እናት ናቸው። ቁጭ ብለው እንዴት አድርጌ በቃ ጎመን ዘር ብዬ ልጠይቅ፣ ጎመን ዘር ብዬ ስጠይቅ ያው ዞሮ ዞሮ ማበለቻ ነው የሚሆን ብዬ ቢስቁብኝስ ቡና ይዘው ቢስካኩብኝስ ብዬ ትቼው መጣሁ። አሁን እሱ ባለው ሙት እንደው አሁን ለሚስቱ ጎመን ዘር ገዝቶ አመጣላት ተብሎ ማን ነው ባንተ የሚስቅ? እንደው በግብትኝ ይሻለኛል። እንደው ሙክት ይዘልኝና ብትይ የጎመን ዘር እንትን የመጣል እንትን ነገር ማሰሻና መሰለሻ እኔ ተይው እና አሁን ምንም አላመጣ ቢራ ዘይቱንም ረስተህ መጣ። እቺ እንግዲህ ጉልበቴን ምናምን የምትይውን ታቆሚያለሽ። ጉልበትሽን ቁርጭምጭምትሽን ብዬ እንደላባለሽ እሱን እንተያያለን። ያን ጊዜ ያፍራና ያን ጊዜ ያፈራል እንጂ እንዴት ዘራሁት ሊያፈራል እኮ ያፍራ። አንቺ ዋናው ነገር መናገሬን ነው። አንተ ማረግ የለሽ ማረግ የለሽ ትቼሻለሁ እኮ እኔ እኮ አሁን ይኸው እንዴት ተመቸኝ አየሽ አይደል? መልሰሽ በነገር እንዲህ ልታጠቁሪኝ ነው አይደል? ፈረንጅ ወንኩትን ሰው ብቸኝነቴን ተማምኜ ፈረንጅ ወንኩ ሰው ነኝ እና ይሄ ብለህ ጡጦ መስለህ የሊፖፕ መስለህ ይሄ ሊፖፕ ጉብሉ አንቺ ላይ እያለሁ መጠምጠው ታንቺ ጋር እየኖርኩ እንደዛ ነበርኩ። ይሄ አልኮ እዚህ ላይ እንዲህ የተቆለለ ከረም የላለ እንዲህ ጉብሉ እንትን የሚለው ያንን መስለህ ልተቀመጥ አንቺ ጋር እያለሁ አሁን ልሙትልሽ ወዚህ ተመልሶ ይኸው የተብለጨለጭ አይንሽ አመድ ደፍቶብሃል በፊትህ ራሱ። አሁን ዞሮ እኔ ስላንተ ማማ ስላንተ መደፋት መቀረት አይመለከትም። አንቺም አሁን መሬት ወስደሻል። ይሄንን ሀብት ንብረቴን ነው ብለሽ ተካፍለሽ አድረሻል። ያን የወሰድሽውን መሬት እያሳረሽ ብይ በየመንደሩ እየዞርሽ አሉባልታና ወሬ አይጠቅምሽም። ስራ ስሪ። ይሄንን ጥላ ይዘሽ እንዲህ መንጓለሉን ተይ፣ ያጅሽ ተይ። ቆይ አንድ ጥያቄ፣ ይሄን ማሽላ ተክያለሁ አልተክየም? የዛን ተክሎ ይጣልብሽ። ተክያለሁ አልተክየም? ስራሽ እኮ ነው መትከል እና አብረን እስካለን ድረስ ተተክይ ትችያለሽ። ነገር ግን ይሄን ሁሉ ከማዳበሪያ እስከ መጨረሻው ድረስ እዚህ እስከሚደርስ ራሴ በላቤ ነው። አልለፋለፍም። ዋናው ማስጠንቀቂያ ነው። ነግሬሃለሁ። አንቺም ብሎ አስጠንቀቂ። ቆይ እራስቸው ደግሞ አንድ ነገር ቆይ እንጂ ምሽት ናት ገረድ ናት ግን ቤት የተቀመጠች ምሽት አግብተህ ነው ናት ገረድ ናት። ልጄ ናት። ቀላቢ ናት። ልጄ ናት። አዎ በልጅ አማሃይተህ ምሽት አግብተህ ነው። አግባ ግድ የለም ላግባ። አንቺ እኮ ግድ የለም አግባ። ተኔ ግን አታምርም። አይዞሽ አታምርም ተኔ። አይዞሽ ቀስ እያልሽ እንጂ። ኧረ ምን እሆናለሁ? ግን እንዳይጠልፍሽ እንዳትረሳው ነግሬሃለሁ። የማሽላውን ጉዳይ ንፋስ እንዳይወስድሽ። ደግሞ ይኸውልሽ የረብ ያለ ልብስ ነው ይዘሽ ነው ልጅት እዚያው እሱን ቀርተሽ ተደፍተህ ትገኛለህ። ይድፋውና የወጭቀህ ማሽላ ሰጥሻለሁ እንዳይርብሽ። መቼም አንቺ ሰርተሻል። እሱን ያልኩህ እንዳይረሳ። ደስ አይለኝም እንዳይረሳ እያፋሸክሽ በየመንደሩ ይቺ ፋሻፈር ደራቆቻ ይቺ የሰፈር ወንፊት ያጠረጠረ ወንፊት ምን አባቷን እዚህ ታቃጥለኛለች። አለዛውም ማስተነከረ ስራውን ልሰራ ማሽላ ካፍለኝ እንዴ ምን ስል ነው ተዝች ጋር እንዴ መጀመሪያውን ሲያገናኝ አይንጂ ተየት እንዳገኘችልኝ እቺን አራሙቻ ሙጃ ናት። እቺ እዛው ታጭዳ እዛው የምትበቅል መላቀቂያ የለሽ አላቆ ይጠፈሽ አካፍለኝ አናትሽን ከፈለው ብዬ ነበር። የኔ የተፋውበትን በቆሎ አካፍለኝ ስለኝ ወይ ታደሰ አታውቅም ሰው አልተያየንማ። ይሄን ሰርቶ በላ ብላ ምን አባቷ ልታረግልኝ እንግዲህ ድራሻም መድረሻ እንዲያው የሰውዬን እኔ እንጃ እኔ
እኔ አላጠፋውም ብዬ ነበር ብዙ ቀን የቻልኩት በእጄ ሊጠፋ ነው። 10ኛ ሰው እሱ ሊሆን ነው። የራሱ ጉዳይ በራሱ ጊዜ መሟቻውን ፈልጓል። መቀበሪያውን እየፈለሰ ነው፣ እየቆፈረ ነው መቀበሪያውን። የራሱ ጉዳይ አልሰጥሽም። የት የምታውቂው ነው አለ እኮ ተንጠራርቶ እንዲህ ተንጠራርቶ ወፍር ያለው ቀልቻለሁ። አንቺ ጋር ሲሆን ሮ ነበር የገባው አለ። እነ ሮ ቢያገባዋ ነው። መጀመሪያ አልነካካ ወደፊት እንጂ ወደ ኋላ የሚባል እኔ ዘንድ የለም። በቃ አንድ ጊዜ ብቻ አንድ እርምጃ አልራመድ። ከተራመድኩ በዚያው መቀጠል ነው። በቃ ቆይ እመጣለታለሁ። ነጋ ጠባ እየመጣሁ መቀመጫ ነው የማሰጠው። ሙነሽ ምን በዚህ መጣ እንዲሰጥ እየወረደችብኝ ነው። ማናት? ቀጠን ያለ የረዘም ያለች ናት። ስሟን አልነገረችኝ። እኔ ላይ ረዘም ያለ ምላሳም ነገር ናት። ያጅሽ ናት እንጂ ምላስ ቢሉት ምላስ ነው። እንዴት አድርጋ ይገርም። ምን ብላ ነው ደግሞ? ምን አድርጊ ነው የምትልሽ? ወይ እንጂ ምን ሆነኝ ያልሻት? ምን ሆነኝማ አላልኳት። ምን አገባሽ ነው ያልኳት። እና ምንድነው እንኩ ብላ ነው? ምን አውቃለሁ። ወንድ ደግሞ አንቺ ላይ መጣ ልድስ ምን ያልሰደበች ነገር አለ? እዚያ መጣ የምታሰድበኝ እንደው እቺን የሰማይ አሞራ እንደው ማለቀቂያ ደና የተላቀቅኳትን ይኸው ሚስት መስለሻት እኮ ነው። ይኸውልሽ የቀድሞ የፈቷት ሚስት ያለች ይቺ እጅሽ ምልሽ እሱ ነው። እቺ ናት። ይኸውልሽ አንገብግባ ልደፋይ ስትል አወቅኩባት፣ ፈቷት። እኔም ጎበዝ። አሁን ደግሞ በቆሎውን ታካፍለኛለህ ብላ መጣ ስታንገራግረኝ ደግሞ ቁርጭምጭም ፋን ብዬ እንደው እውነት እንደው ልክ ታላሲያስኳትማ እንደው ታድሳለህ። እንዴት የምትመታት? እሱማ ብትርን ምን አመጣው? እንዴት የጓሮውን በቆሎ ነው ከፍለ የምትሰጣት? እንደዛ ብላ ነው እንጂ እና ቤት የተቀመጠ እና ምን አለችሽ? ሚስቱ ነሽ ወይ አለችሽ? አላለችኝም። ምንም አላለችኝም። በስድብ ወርደብኝ እኔም ትልቅ ናት ላክብራት ብዬ ዝም አልኳት። ሁለተኛ ግን ብትደግም ዝም አልሻት። በእሷ ቤትማ አሁን በእሷ ቤት ሴት አስገብቼ ሚስት አግብቼ ቁጭ ብዬ ገና አንዴሽልኝ አለች ነጀዶ። ኧረ ሰርክ አበባ ሰርክ አበባ ኧረ ሰርክ አበባ ሰርክ አበባ ሳልወደው ወደደኝ ሰርክ አበባ ሳልጠላው ጠላኝ ሰርክ አበባ ሰው አይበላው ቅጠል ሰርክ አበባ ስበላ ላየኝ ሰርክ አበባ ሰው አይበላው ቅጠል ሰርክ አበባ አሚራሮ ነው ሰርክ አበባ ልቤ ከወደደ ሰርክ አበባ ብበላ ምን ነው ሰርክ አበባ ኧረ ሰርክ አበባ ሰርክ አበባ ኧረ ሰርክ አበባ ሰርክ አበባ ምናምኑን ሁሉ ሰርክ አበባ በልቼ ሰርክ አበባ አስወግደዋለሁ ሰርክ አበባ ግራዋ ጠጥቼ ሰርክ አበባ ግራዋ ሰርክ አበባ የሚመረውን ሰርክ አበባ ማሟሻ አደረኩት ሰርክ አበባ አያደማሙን ሰርክ አበባ። ኧረ መጣሽ? እንዴት ሆነሽ መጣሽ አንቺ? ኧረ ተይኝ እናቴ ተይኝማ አደራሽ። እንዲሁ ሰው ለካ ሲደነግጥ እንዲሁ በላይና በታች ያመልጠዋል። አንቺ እንደዛ አደረገው ያዋካካ አደረገው። አላልኩሽም ወይ? እንዲህ አረገደ ሰውነቱ ላብ ጥምቅ አረገው። ቸፍ አለ። ይዛኝ ምን ብትሆን ነው ግን እንደዛ ይሆነ? ኧረ ግን እናቴ ያላልኩትን ጠይቂ። ይኸውልህ እኔ በህይወት እያለሁ ይትማሽላ አንድ ራስ ትቆረጥላትና እንተያያለን። አሳይሃለሁ። ያን ጊዜ ማንነቴን ያየሽ ታየ ማን እንደሆንኩ አሳይሃለሁ። አምናታቻም ሳትናገር በመኪና ጭነህ ገልስሰሽ ሽጠኸዋል። ዛሬም ያ ነገር እንዳይከሰት ብዬ ነው አልኩልሽ። እንትን አለ እኮ ለመጀመሪያ እኮ እንትን አለ የሆነ አንገራገረኝ። የት የምታውቂው ነው አንቺ? የት የምታውቂው ነው? ትቼሻለሁ። ተይኝ፣ አልፈልግሽም። አጠቆርሽኝ። በአንቺ ጊዜ ጥቁር ነበርኩ፣ አሁን ነጭ ሆንኩ ምናምን አለ። አንገራገረ፣ ሞከረ። አቅሜ ስተውልሽ ጊዜ ያን ጊዜ ማረገድ የምኑ ይግባ። አይሽ የኔ እህት እኮ እንደው አንጀት አርስ እኮ ነች። ልክ እንዳልሽ እሰይ እኔ ነግሬሽ ይሄ ቦቅቧቃ ነግረሽኛል። ግን ትንሽ ቅር ያለኝ ዝማ ምሽት እኮ አግብቷል። እቤት አለች እኮ ታደሰ እቤት አለች ተቀምጣለች። ሚስቱ ባትሆንስ እንዴት የሆነች አደራሽ ተሰውነቷ ራሷ የከበደ
እየቀለድሽ ነው። የተላገ ጣውላ የምትመስል የተላገ ጣውላ ፊትና ኋላዋ የማይታወቅ ጡት ይኑራት ሬብ ይኑራት የማትታወቅ ሴት አግብቶ ዛሬ ተመስላለች። እንዲሁን አንቺ እንዲሁን ተመስላለች። ቀናሽ እንዴ መዝጊያው ላይ ቀናሽ። ኧረ እኔ ልጅት እንዳታረጊው በጥፍሬ ኮራ ጀነን ነው ማለት ኮራ ተጀነንኩ። እሷንም ቢሆን አቃምኳት። እኔ ምሽት ብትወልድ ልፈራት ነው። እንዳትፈሪ እኔ ነግሬሻለሁ እኮ እንዲሁ ታደሰን እንዲሁ አንቺ ከምታውቂው በላይ እኔ ነኝ ልቡን ያየሁት። ሙች ሙነቴ ግን አንቺ ግን ይኸውልሽ ዝናም አንዳንድ ጊዜ ስትናገሪ እንትን በይ አስቢ። እንዴት ዘላለም ያን ጊዜ ላግባት ብሎ ሲመጣ አይሆንም ታደሰማ ላግብቶ ዝም ብሎ ተቀምጧል፣ አንቺ ቀድመሽማ አታገቢም አይሆንም ብለሽ ሰደሽ ሰውየውን። ወንድ ልጅ ግን አየሽው አይደለ? እኔማ ምን አስቤ መሰለሽ እንዲው ልቡ እንዲው አንቺም እንዲው ስታዩ መለየቱን ተለይታችሁ ለየብቻ ስትሆኑ እንዲው ልባችሁ እንዲው መለስ ብሎ ትታረቃላችሁ ብዬ እኮ ነው። ልቡ አይገኝም እንዲው እና ወርስ ምን ይወጣልሻል? የኔ እህት ወርቅ ነሽ። የበለጠ እንጂ ያነሳት ታገቢ ምን አስጨነቅሽ? ነይማ ማግባቱ ትንሽ ቅር አለኝ። አየሽ እንትናችንን ያየሽ ገንዘብሽ እኮ ገንዘብሽ ነው፣ ታገኘዋለሽ። ባሉም ደግሞ ከሱ የበለጠ እንጂ ከሱ ያነሳ አታገኝ። ያገ ይሰብስብ ልማዱ ነው ማለት ሴት ባበዛ መሰለው እንዴ? ልብ ነው። ጉዳይ ለመክርሽ ነበር። ምንድን ነው እሱ? አንድ ነገርማ አልጠራሽኝም እኮ እኔም ጠርጥሬያለሁ። ግን ምንድን ነው ጉዳይ? ታዲ የሚባል ሰው ታውቂያለሽ? ታደሰ ሞት ባይኖር ታደሰ ምን ሆነ ንገሪኝ እስቲ። ኧረ መከራዬ ነው እናንተ። ኧረ መከራዬ ነው። ቁጭ በይ። ምንም አልሆነ። ምንድን ነው የምታማርችበት? እንደዚህ ማለት ነው። ቁጭ በይ። እንዲቀበል ትገፉታላችሁ። ኧረ ወይ መከራ እኮ እናንተ። እንዴት የምታማርችበት ታደሰ? እኔ ምን አሟርትበታለሁ? እሱ መቼም እግረኛ ነው ብዬ ነው መንገደኛ ነው ብዬ ነው እንዴ አንዱ ቦታ ክልተ ጎብሎ ነው የሚገኝ ብዬ ነው። እግረኛማ እናቴ በእግሩ አይሄድም አሉ። ምርጥ ፈረስ አለችው የእሱ ክፍ እያለ የሚሄድበት እንዴት ክክም ፈረስ እንዴት ማለት እንዴት ጠየቅሽ ነው? እንዴው ታውቂዋለሽ ብዬ ነው እንድትነግሪ ብዬ ነው። ያው እንደው አንቺ ታውቂያለሽ ብዬ ነው እንጂ ደግሞ ማወቅማ ታደሰ ሞት ባይኖር አይደል ታውቋለኝ። እንዳልሽው ክክክም ሲል በፈረሱ እግረኛ የለም። ምን በወጣው ነው ደግሞ እግረኛ ሳይልም እግሩ መሬት አትነካውም። አንድ በቅሎም አለችው እሱ አንድ ባዝራ ፈረስም አለችው። እሱ እንደዛ ሆኖ ብቻ በእግሩ አይሄድም። ዞሮ እግሩም እንደው መሬት አትነካ። ግን ተከራከርሽ ብዙ። ምን አስበሽ አሁን ምን ይሁን ብለሽ ነው ታደሰን የምትጠይቂ ነው? እንደው ሊያገባኝ አጭቶኝ ታደሰ እናቱ ናት አሉ አጭቶኝ እና እንደው ልጠይቅሽ ብዬ ነው ላማክርሽ አንቺን ብዬ ነው። መቼም አንቺን እንደው ሳላማክር አይሆን እንዴት ብዙ አሰብሽ አይደለም። ታደሰን የደረሰ ልጅ አለው ወይ? በግድ በስንት መከራ ተነፋፍቀን ብንገናኝ ትሽቆረጥቀልኝ መምጫጥች እኮ ነው። አንቺ ምክንያትሽ መከራ ነው እንደዚህ ሰልም እስኪ አሁን እዚህ ውስጥ እንደዚህ በቃ ማንም ሰው ባይሰማብሽ ማንም ሰው በማይሄድ እንደዚህ ዓለማችንን ስንቀጭ ፀሐይዋ እንኳን ሙድ ገብቷት እስኪያት ጨለም ብላ ጥሏን ጋርዳለች። ደግሞ በቆሎና አገዳው ቢደርስ ነው አገዳ እየበላ አሁን የሆዴ ነገር አለ የሚያንገበግብ ያንቺ ፍቅር ማን የሚያንገበግበኝ ነው እኮ ነው የምጠኝ እኔ እና እንግዲህ አንዱ ነው ስልሽ ማጥፋት እመጣለሁ። ግን ገሪ እንደሆነ ምጣማ እንደ እንጀራ ምረብ ከሆነ ሁሉ ጊዜ አብሬህ እንደሆነ ማንጋባ ይሁን አሁን ብንጋባ እኮ ማለት ነው ግፋይ 2 ወር በፍቅር ምን ከዚያ በኋላ ፍቅራችን ሊቀንስ ይችላል። ይሄ ደስ አይልም። እስኪ ማዳፍቆት ተገናኝተሽ እንደዚህ ባሁን አረንጓዴ እንደዚህ ሆነ በዚህ ውስጥ አሁን እንደዚህ ተዳርካስ ለተዳርሽ ታስያለሽ። እዚህ መምጣት የሚባል ነገር አይታሰብ። እሱ እኮ ደስ ይላል። ግን ደግሞ ትዳራችንን ይዘን እንደዚህ መሆንም እኮ ይቻላል። አብረን ሆነን ስትመጣ ግር ይወጣል እያሉ እናት ልጅ እየቆየሁ ከቤት ስትወጣ አግኝተኸኝ ስትገባ ቤት ቁጭ ብዬ ስቆይ ነው እንጂ ሁሉ ጊዜ ኔላት ሚስት ላይ ተደብቄ እየሮጥኩ ስመጣ ሁሉ ጊዜ የሽሽጎት ነገር ደግሞ አንድ ቀን መጋለጥ አይቀርም እኮ። ሽሽጎት ትዳርኩና ሸገር እኮ ሽሽጎት አይደለም እኮ በቃ ደስታ እኮ ነው። ደስታ ከምንም በላይ ያስደስተሽ እዚያ ጎጆ ውስጥ ምን ጣራ ውስጥ ተደብቀሽ ምን የምታገኘው ነገር አለ? እኮ ነው። ሰው አየር አለው
በቃ ስንት ነገር አሁን እንደት ነው ደግሞ ያራሙ ምን ደግሞ ያብላል ምን ይላል ሽቶ ከፍቅራችን ጋር የሚመጣው እና ደስ ይላል። ነው ራሱ ታደስ ነው ደግሞ ምንድነው ልጅ የሚኖረው ልጅ የለውም ራሱ ልጅ ገና መሳና አፈር ልብላለች እና አፈር ልብላለች አፈር ይብላለች ግን ራሱ እንደመደዳ ነው እንደው ማን ነው ያጨልሽ ማለት እናቱ ናቸው የታደሰ እናቱ ናቸው እትያልማዝ እሳቸው ናቸው መጥተው የጠየቁ እሳቸው ናቸው። ሸጋ ሰው ነው ሸጋ ሰው እትያልማዝ ተጠየቁማ ሸጋ ሰው ብታይ ምን የመሰለ ሞንሟና እናቴ ምን የመሰለ አይቁመና አይዛላ እንደው አቋሙ ሲያምራሉ እንደው አገያዙ እንደው ሁለመናው ሸጋ ነው አልሽ። እንደው ምን ይመስልሻል ግን ደስ ታስቢ ታደሰን አይተሽዋል ታውቂያለሽ? ባካ እንዴ አሉን ያሉኝ ሰላየሁት ባላይተሽ እንደው ምን ሸጋ ነው ምን ይመስልሻል? እንደው ያገያዙ ያለባበሱ እንደው ሁለመናው ሸጋ ነው አሉ። በቃ ወዘነው እናት ሌላስ እንደው ቁመናው ምኑ ምን ይመስልሻል? መልኩ እንደው አከነፋፈሩ እንትኑ ዳለ ቁመናው እናቴ ብርሌ ብርጭቆ የመሰለ ነው መልኩ ነው ያሉ እንደኛ ያሉ የፍንጃል ቂጥ ነው ይመስልሽ? ልክ ነሽ ብርሌ የመሰለ እንደ ፍንጃል ብታይ ጥብጥብ ያለ ሸጋ ሞን ያለ ሙጭ የፍንጃል እንዴት ነው ሳታጥብ ሲጢጥ ይላል እንደው እንደዛ የታጥቦ የተሰራ ነው አልኩሽ። እንደው ራአት እንዴት ያለ ሰው አጋጠመሽ? እንደው ጦለት የተይ ምንድነው እንደዚህ እንጂ ቆይ መጀመሪያ እናውራ ስለ ትዳሩ እናውራ። ቆይ መጀመሪያ ስለ ትዳሩ ታም ዝም ብለሽ ትዳር እሺ መጀመሪያ መቼ ነው የምትልክሽ ነገር መጀመሪያ ሽማግሌ ነው ይገርምሽ ምንድነው ወደ ኋላ እየተመለሽ እንጋባለን እኮ ማያገባ ይመስልሽ? እሱማ አልመሰለኝም ግን መጀመሪያ እንጋባ ከዛ አብረን ሆነን በአንድ ጎጆ ግር እየመጣለ አታ ና አባቱ ናረም በሙቴ እየታድ በስመ ገረመው ነው እንጂ ኧረ ጉዴ አንተ እንደው ምኑ ዝንጥፍ ነህ አደራ ጓሮዬ ላይ ስማ ጓሮዬን በአልቤርጎ አደረከው እኮ ምንም እኮ አላደረግንበትም አያታድ አይደል ምንም አላደረግበትም ስማ አንተ ፍሬ ታፈራለህ ብዬ እኔ ፍሬ ያፈራልኛል ወይ ያልኩት ጓሮ ምን አይቀር አፍሮ ይቀር አሁን እዛ ተኛህበት አካባቢ እንግዲህ ፍሬ ያፈራ አፍሯል ሙት ምንም አላደረግንም እኮ ግን ቆይ አይደለም እንጂ እንዲሁ በዚህ እድሜ እንዲሁ ጓሮ ለጓሮ አንተስ እንዲሁ አይከብድም? ወልዴ በምስብበት የልጅ በምታይበት እድሜ የጓሮ ተወሽቀ እንዲሁ ወዴ ድብቅ አድርገህ ያዘልኝ በሞት ሰረሞት ወንጅ ሰው እንዴት አድርጌ ደብቋለሁ? ይሄንማ ጉዲማ ይፋ መውጣት አለበት። አያታው እንደው ስሞትልህ በልጆች ዝም ብለህ ሄደህ በልጆች ነግበኔ ነው ነገም አንዳን የኔ ልጅ ደግሞ እዚህ ጓሮ ይዘህ አገኘ ይሆናል። አንተ እንደሆን ካተፈ ኧረ ጠላት አያታኒ ታውቅብኛለህ። ስማ ይሄን እኮ የዘራሁት እኮ እኔ ለዘርቼ ልጠቀም አምርቼ ልጠቀም ነው እንጂ እኮ አንተን ዘር ላባዛበት ወይም እንትን ላደርግበት አይደል። አንሶላ ነው የቀረብኩ። ለምን አትከራጀኝም? አልጋ ላስገባልህ ጓሮ ውስጥ አያታዲስ ሞትልህ አትምኑ ስድና ይኸውልህ ትሰማኛለህ። አሁን ጉዲህ እንዳይወጣ ተፈለክ ይችል ተዛዲያር አንስተህ ተዛዲያር ድረስ ውስጣን እንዲያለ ሙልጭ አድርገህ ታረማለህ። ውስጥህን ትጠብቅልኛለህ? እጠብቃለሁ። ምን ችግር አለው? ምን ችግር አለው? ስንት ቀን እኔ ይሄ እስከሚያልቅ ጓሮ ተጓርፎ እስከሚያልቅ ትንሽ አስተያየት አድርግልኝ። ስማ አስተያየት አድርገልኛል እንዴ በሰባት በቆሎ ላይ ስተኛ ስትጋደም ወይድሊ ቀርበኝ እናቴ ነሽ ወይኔ በላሁሽ እንጃ ተነሽ ምን ሆነሽ ነው እንደሚያመናጅርሽ እንትን ብዬ ደንግጫች መጎዳውሻች ምን ሆነሽ ነው ራ ተገረሞ ላይ ሆነሽ ተገኝተሽ ነው ሌላ ምን ጉዳይ አፈር ብቶኝ ምን ማን አግኝተሽ አያታ ምን ሆንሽ ደግሞ አንቺ አበስገብ ምንድን ነው ወይኔ አንቺ አለቀልሽ መንደሩ ሀገሩ ያወቀልሽ ደፋ አድርግሽ ደፋ በይልኝ
ታምሬ ያያሙስ ልጅ አንድ ላይ አረሙት አብራችሁ አይደል? ብታመልጥ ጉዱ ያመልጥ ይዤ አርማለሁ በል አርማለሁ። ስጠኝ አሁን እንትን ገንዱ ጀምር በል እጅ እንዳቆርጠው በሞት ያያታል እንደው በሞት በል ውልጭ አድርግ ቀስ በል እግሬ የሚታርመው እንዴ ማን በቃ በዚህ አያያዝህ ነገ መጣህ እንደዚህ እየፈጠርክ አምጣው ማጭ በሞት ችግር የለውም አያት የኔ ሚስጥሬን ጠብቅልኝ እንጂ ይሄን ስድት ነው የማደርገው ውስጥ ደግሞ አረምኩት ብለህ ደግሞ መጣህ ተኛበታለህ። እሺ ከዚህ በኋላ እዚህ ጓሮ እንዳተኝተ እንደላገኝ እንዳተኛ ነው ተኛበታል አልከኝ እንዴ እንዳተኛ ነው ያልኩህ። እሺ ዋ በቆሎ አፈረ አንተማ መቼም ማፈሪያ ተበጥሷል። ዋ አንቺን ተከትዬ ይብለኝ አሞራው የዓይኔ አባ ግን ምንድን ነው? ስንት ሰዓት እንደተቀመጥኩ ታውቂያለሽ? ዝም ብዬሽ ደግሞ ችግር አለብህ። ምን ይዘሽ ነው እስካሁን? የሆነ ቦታ ሄዳለሁ አላልኩም ነበር? የሆነ ቦታ የት ነው የሆነ ቦታ? አይን አዲስ ላይ። አይን አዲስ ጋር ደግሞ ምን ታደርጊያለሽ? ምንድን ነው የገረመኝን ነገር ልንገርህ። አረጀን ገደልሽኝ አንቺ። እንደው እንትን አይን አዲስ ጋር ሂጅልህ አያታዴ አይን አዲስ ሊያገባ ነው። አይን አዲስን አያታዴ? አዎ አያታዴ አይን አዲስን ሊያገባ ነው። አይን አዲስን ተደረት እንዴ ማለት እንዴት ሊያገባ ቻለ? በቃ ተያየሽ ጋር በቃ ቁርጥርጥ ተያየሽ ጋር ተቆራርጠዋል። በቃ ሁሉም ነገር በቅቷል። ነገሩን አስተካክለናል። እሷ ጋርም ሽማግሌ ሊላክ ነው። ለነገሩማ ታያታዴ ጋር ወተት ተለያዩ ድፍን እንግዲህ 4 ወር ሞላው። እንግዲህ እሱማ ምን ይባላል? እሷ ራሱ ብታይ ልቧ ስቅል ብሏል። ብታይ ወይ አያታዴ ታውቂዋለሽ ወይ አልኳት። እሱማ እንደው በምናቤማ አውቀዋለሁ አለችኝ። ምን የመሰለ ሸበላ ነው ምን የመሰለ እንደው አለች። በእግሩ አይሄድም አለች። እንደው የታዴ ነገር የታዴ በፈረስ አለች። አይ ታድሎ በዝድሜው ይችን የመሰለሽ ልጅ ወይ ጉድ! አንቺ ግን ማየት እድለኛ ማለት አይተሸጣላችሁ። ገና እኮ የሚገረፈው ይፈን እኮ የምትመስል ሙጅ ሰጋር ፈረስ ነው የምትመስል ረስታ ከበክ ጋላቢዋ አግኝቷታል። ግን እንዴት ሸጋ ናት ነው ያልኩሽ እኔ። ሸጋ ምን ማለት ነው? አያታዴ ልጅ አገኘ አያታዴ ክብልብል ያለች አገኘ ማለት ምን ማለት ነው? ምን ላድርግሽ? ሸጋ ናት እንዴ? አንተስ ተበስተኋላ ተበስተፊቷስ ተኔ ሌላ ምን አሳያሷል? ባትይስ እንዴት አድርገሽ እሷን አይደለ ሙሉውን በመንገድ ሰጪ ሙሉውን መንገድ የምትጋርደው እንዴት አድርጌ ወደዚህ ማየት ይቀራል? ሌላ መንገድ አጣህ ነው? መንደሩ ሁላ መንገድ በመንገድ አይደለም። እሷ በዚህ ስትሄድ አንተ በዚህ አትሄድም? ምን ያስከትላል? ምክንያት ፈልግሽ ምን ያስከትላል? ንገረኝ። ሳት ቤት እኮ አልቀናም። ምን ባንተ አልቀናም። እሙት አልቀናም። መሆንኩ ብዬ ነው የምቀና ባንተ። እኔ በባንተ ልጅ ሸጋ ናት እኮ ያልኩሽ። አልቀናም። ልንገርህ አይደለ ታዲያ ህፃን ልጅ አገባ። እኔ ህፃን የለውም። አንቺማ አንድ ፍሬ ነሽ እኮ አልኩሽ። እኔ ታዴ ኩያ አሁን ታዴ አስቢ ያየሽን አብረው ቆዩ ኖሩ። አሁን ያየሽን ደግሞ ምንም እንዳልነበረ ቁርጥ አድርጎ ተዋት። አስቢ ተቶም ደግሞ ሌላ እንዲሁም እንግዲህ ኑሮዬ ምን ይሁን ሰቀየው ለፋይወር ተብሎ ነበር ሚት እሱ ግን ምንም ችግር የለውም። ያየሽን ዘጎርጋ ማነው ልጅ ሰው ያቺኘት እንዳልዋል ዘመርጋ ብሎ ይዘኩጭ አይደለ? አሁን አንተ በታዴ እንትን ላይ ስትደርስ ደግሞ እድሜ ላይ ስትደርስ ደግሞ እኔን እንደዚህ እንደንትን ደበቆሎ እንዲያርገጭ ቁስቁስ አድርገህ ተወረውረኝና ሌላ እንደዚህ አድርገህ ደግሞ እቅፍ ሙሉ ሴት ደግሞ ፈልገህ ታገባለህ አይደለ? እንዴ ነው እኔ አላገባም አይገኝምም አላገባም። ነይ ይኸውልሽ ነይ እሱ እንዳትከተለኝ ነይ ይኸውልሽ በእጄ እጄን እንግዲህ ስጋ ዘልዘለሽ እንዴ እየተዘለዘለልሽ ዘርበልኝ ታከለልኝ እሱ ቤተከልልኝ ተፈታኩሩ ታክት
ያየሽ ያየሽ ነይ ነይ ነይማ ነይማ ነይ ነይማ ነይ አያ ታደሰ እና ምንድን ነው የዛችን የትበይን ልጅ አወቅሻት? የትበይን ልጅ አንቺ ደግሞ ልጅ እና ምን ከእሷ ጋር ሊያገባት ውል ይዝ ነው አሉ። አንቺ ደግሞ ሰው ሲነግርሽ ሊያገባት መቼ አላውቅም ውል ይዙ ሄደዋል አሉ። በበቆሎ ውል ሳትገባ ቶሎ ብለሽ ሂጂ ቶሎ ብለሽ እና አንቺስ ብትሄጂ ነው እኔማ ምን ብዬሽ እሄዳለሁ? በሂጂ ቶሎ ነሽማን ስለሆነ እንትን በይና ኧረ አንቺ በዚህ ነው የምትሄጂ? ኧረ እንደው ድል ተረጋጊ፣ ቀስ በይ። እንደው ድል ያሳበደኝ እናንተ አንቺ በዚህ አልነበር ቀደም መንገዱ በሱ ነው። ሂጂ ቀስ ብለሽ ወይ ታታና ኧረ ወደኩ አንቺ ቀስ በይ። እሷም እናት አባቷ የሰጧት መሬት አለ። ያንማ ልናርስ ነው ላርስላት እንዳለው ተጻጽፎ አለቀ አይደል? ውሉማ እኮ ተፈራረማችሁ አልቋል። እንግዲህ አጃገር የባለበት ነው ጨረስን። እሱም አለቀ ስባለውም አለቀ። ከዚያም ደህና ሽማግሌዎች ናቸው። አዎ እኔ ደስ ነው ያለኝ እውነት በጣም እዚህ ቤት ማን ነው እኔ ነኝ ቤት እኔ ነኝ። ምን ትደነግጣለህ? ምን ያስደነግጣችሁ? ምንድን ነው ድንገታው? ሌላ ሰው የመጣባችሁ የለ እኔ እኮ ነኝ። እንዴ ማን ነው ኮሽ ያለሽ? እንዴ ወፉ አሯዳሽ እንዴ ባድ የጠጠልፈሽ የመጣሽ ፕሮግራም ላይ ነኝ። እናቴት ቤት በሄድ የለም ህዲዋል ውል ይዘው ጨርሰው ተባልፈው መጡ። እንዴት ነው ማሽን ቢያንስ ከሰተከፍልኝ ምሽት ያገባሃት? ኦሮ እናንተ ትግት ነው ሰየ ባንጂ ጠንስ ይዘሽ ሄደሽ ቢሆን ኑሮ እንዴ ልትሆኚ ነው? በቆሎ ገንዘብ ነው የሚጠቅመኝ። ገንዘቤ ነው ላቤን ጠብ ያረኩበት ነው። ቆይ እስኪ እናንተ ሌላ ነገር ሳይፈጠም ማለት ነው። አሁን ዛሬውኑ ቦታን አሳየኝ። በቃ ከፍለህ ስጠኝ። ሌላ ነገር እናንተ ባላችሁበት እንግዲህ አሁን አጃገር ያለስኩ የለፋሁበት የጉልበቴን ላቤን ጠብ ያረኩበት ማሽን ላይ ደርሷል። ደርሷል። መሬት የተዘራው እንዴት ነው የምትወስደው? እና ባልቴት ሆነ እንዴት በስነ ስርዓት ሽማግሌ አምጥቼ ነው እንዳይከፋሽ ብዬ ነው ሰንጥቄ ሀብትሽን ያሰጠውሽ። ዛሬ ምን ቀረ ብለሽ ነው በቆሎ ብለሽ ነግሬዋለሁ። ሰልስትና ነግሬዋለሁ። ብትነግሪው ነግሮኝ ጊዜ ነው የሚከፈል። እንዴት ማሶስ ተመልከቱ። ዛሬ ያገባ ሲባል ነው እናንተ ደግሞ አታማችሁን የምትመጡ ለማታሙም አታሙ አልመታውም። ዝም ብላ ነው የገባች። ይሄንማ ታውቅበታለህ። መወጣት እንደበግ ዝም ብለህ ግን ሆኖ ሸበል የሆነ ቆንጆ ልብስ ያመጣሁልህ እኛም እንዳንቺ ነበርን ቀደም። ይኸውልሽ ሰው ሰላም ሲለኝ እንኳን ማለት ነው አንድ እዚህ አደርሰኝም ነበር እየቀደም እያረፈ በቸር ሊያዝህና እንዲህ ሆነና ኋላ ደግሞ እንዲህ ብሎ እንዲህ ዙር ጥምጥም ነበር የሚይዘኝ። ሰውነት ባዲያ ነው ልሽ እርግፍ ነው የሚል እሱ ነው እንዲህ ማርተኛ ዝም ብለሽ ጨርቅ እንዲህ አመንዝኮ የተፋኝ እሱ ነው። ዛሬ ወደፊት ልሂድ ወደ ኋላ ልሂድ አልተዋቅም። ዛሬ እንዲህ አድርጎ ያከሳኝ እሱ ነው። ታያለሽ ልጅነት ተውቀት ታያለሽ። ፕሮግራም ነው እኮ እያዛባሽ ነው። አሁን ስለ ሁሉ ታዩና ምንድን ነው ሀሳብሽ? አሁን ታዩ ባለው ልክ በፕሮግራማችሁ ላይ እንትን አልኳ አቃወስኩ እና ወይ ግቢ ሊከራ ትችላለህ። ኋላ እንዲደክር ጭፈራዋ ጎበዝ ናት። ነይ ትክሽዋ እንዴት ያለ ነይ እና ታጫውች ነው የሄድኩትን ቤት እንግዲህ አረግጠው። ይኸውልህ ገረመው እንዲያው ሽማግሌ እውነት እጆ ሽማግሌ ትሆንክ ልቅ ሽማግሌ አይደለም ጢሻ ለጢሻ እየተንጓለህ ሰው አስቸግረሃል አሉ እና ምንድን ነው የለፋሁበት በቆሎዬን አሁን ስንጥቅ አድርጎ እንዲያካፍለኝ እፈልጋለሁ። ሲዘራ አብሬ ዘርቼ ላቤን ጠብ አድርጌ አብሬ እያረሰ እሱን እየተከተልኩ እየጣልኩ የዘራሁት ማሽላ በቆሎ ደርሷል። ይስጥቅ ያጀሽ በቆሎን ጣልሽ እንጂ ኮትኩተሻል፣ አርመሻል።
ጧጧም ብሽ ብለን እኮ ነው እኛ ኮትኩተን አርመን የልጄ ቤት እንዳይዘጋ ብዬ ጥለሽው ስትሄጂ ይተው እንጂ እናቴ ተይ እንጂ እሷም ሊናገሩ ነው። አንድ ቀን ነው አለች እንጂ እንግዲህ ያላካችሁ በተነች እንጂ ምን አደረገች? አንድ ቀን በተነች፣ አንድ ቀን በነጋታው ወጣች ሄደች። አሁን ይኸውልህ አያ ታደሰ እታለም እኔ ኋላ ይቺ ሴትዮ እሳት ንብልበል ሆነ መጣልኝ። ይሄን በቆሎ ገርፋ ባዶ ቆረቆ እንደሰታስቀረው እኔ ቢሰጣት ባይ ነኝ። እንደው እኩል ይሆን አንጂ እያት ግንባሯን እኔ እያት አያት አይደለም ውዱ ላይ ሳይጣፋ አሁንም ተጥፏል አልባል እሱማ እንደው ሳይጣፋ አይመለከተኝም። በቆሎዬን ስንጥቅ አድርጋችሁ ስጡ። ተመልከ ዘመዳሽ ያለና በትይሻል ምናግሩ ወደ ቤት ና ፕሮግራማችንን ልታበላሽ ነው ታስባ የመጣች ፕሮግራም ላይ አይዞህ ወዘሮ አይግሽ ታዩ ነይ ሙሽሪት ነይ ገና ታዩ ነይ ሙሽሪት ነይ አቻት ነገር እናንተ ነገር ፌቆ ደንበኛ ፌቆ እንደው እውነትም እንደው ልጄን እንደው ምኑን ነው ተክዬብህ የኖርኩ አደራ ከሳይ በሷ እንጂ እንዴት ምን አስፈራህ አንተ? ትዳር እንዲያርግ የፈራው ትዳር እዚሁ በሩቁ እዚሁ የሚሻለኝ በሩቁ ነው እና በቀሉና ወይ ማማ ለስራልህና ዘው አብረህ እየጠበቅክ ዘው ትዳሩን የፈራው መሆነ ነው። ግን አልፈራሁትም እኮ በሩቁ ይሻላል። እንደዚህ ቤት ውስጥ አትለይስ ምንም እንደው እኔ አሁን እንደው ትዳር ከያዝኩ ማለት ነው አፈደ ትዳር እንደው አትሞቀታንስ ያክላል ገሬ እንደው ጥሻ ለጥሻ የምትሄደውን ነው። ሁሉም ሰው እኮ አልሰማም። የመንደሩ ሰው አንድም የሰማ የለም። እና አትሳቀቅ ነው የምልህ። አትሳቀቅ የለም ላያታዲያች በግ ጠፍታ ይቀናባል እኮ ምንም አልሰማንም። አይዞህ ውለኛው እንዴት ነሽ? ደህና ነሽ? ደህና ነሽ? ምን ይስናታች ጥንዚዛ ናት መሰለኝ። እንዴት ነሽ? ደህና ነኝ። ምን እስካሁን የዛሬውን ተው ማይ እዚያ እንግበና እንኖረው። እንዴት እስካሁን እዛ ተቀምጬው እያይል አሁን መውጣት እኮ ነው። ምን እናድርግ? እዚያ እያታዲ ሄደን ያገባይት እሱማ ገባሉ። እዚያ አይደል ይኸውልሽ አሳፋችንን አጥፍተን ቡና ምናምን እየጠጣን እቺ ያየሽ መጣ። እንዴት አምባጓሮ ተፈጥሮ ስንት ነገር አልተዳረስንም እንዴ? ምን ሆና ነው? ኧረ እኔ ምን አውቃለሁ? እንዴት እኔን የጥለሄ ነው ይሄን ማሽላውን በቆሎውን ስንጥቅ አድርገህ ካላካፈልኸኝ ምናምን እያለች እናንተ እነሱን እያስተካከልክ ነው የነበረ። ምን አባት ይላርግ ትቻችሁን ምጣ እንደዚህ ይሁን። ግን እንዴት ያለ ሰው ቢሆን ነው አንተ በዚህ እድሜው እንደው የማይቀዘቅዝ ደም ያለው። ግን አንተ ሞለ ነው ማትሞቅ። እኔም እኮ የሚገርምኛ ነው አንተ አትሞቅም። እሱ ግን እያረጀ ይሞቃል። አንተ እንዴት ነው አይሞቅም ማለት? እስኪ ረዲያ ወዲያ በልማ አትቀዘቅዙሽ። ኧረ አንተ በላይ ኃይል የሚቀዘቅዘው ውስጥህ ነው። ምን ማለት ላይስ ለስሙማ ለሰስ ያለ ሆነም ኧረ ለሰስ ያለ አትበያች። እሺ ማሙት አሁን እንደው የለም ደም ያፈላው ዋ እንዴት ነው ማልናደድ? ኧረ ወዲያ በልን ያለድም መተዋ ሙት አለድም አንቺ ምን ይመስሉኝ እዚህ መጣሁ። የለም እድሜ እኮ ይሄዳል እንደ ቀልድ ዝም ብሎ ጨዋታ አረከው እድሜ ልክ ነው ሆነ ነው። እኔ ሁሌ እነ ከሌ ቤት ነው እያልኩ እየመጣሁ እዚህ የምወሸቅ እንዴት ወይ ደግሞ እና እኔስ ስንት ነገር ትቼ እዚህ የምመጣ አንቺን ብዬ አይደለም ወይ? ኧረ ነው አይደል እንዲያማ ቢሆን ታስልክ ነበር። አትወዴቱኝ እንደው ትንሽ እዚህ ከበለል ሳንል ነኝ ማለት ረዲያ አንከባለህ ታልከ አንቺ ምን ሆነሽ ነው? አንከባለህ ይላል እንዴ? መንከባለህ ካንተ ጋር ስንከባለህ ልጅ ነው አንቺ ችግር አለብሽ እንዴ? አትወዴት ታምር አግኝ የለም ካንተ ጋር ነው አልቆይም። ካንተ ጋር ነው የሚንከባለል የለም። አንተ ለትዳር አይደለም አየህ፣ ለመጫወቻ ነው የፈለክ ሰውን ልቀቀኝ። ወዲያ ትዳር እንጋባለን። ይኸውልሽ አሁን መጀመሪያ ላይ እንደዚህ መዝናናት አለብን። እኔ መሰለ ቦታ ላይ ሆኖ ስንት ዓመት ነው በኔ ላይ የምትዝናናው? እና ይምጣ። አሁን
እዚህ ትንሽ በቃ እዚያ ማንግባ ችግር የለውም። እዚህ ትንሽ እንጫወት። ስሞት እሺ ታች ልቀቀኝ። ታምር እንግዲህ ጸባይ እንዳታከፉ ዋ ልንሽ ጨሳይም ከው ብዬሽ እኮ ነበር አይንሽ ይጠፋል ብዬሽ አንተ ትቀልዳለህ። እኔ ብሎኛል። አንተ ሳቱ ምንድን ላድርግልሽ? ምን አሁን ያኔ እኔ ምንድው እንደው አሁን ልቤን እየበለኝ ኧረ ታዩ ሻይኔ እኔ ማለት ይሄን ጉድ ይዘህ ነገር ባይገባ እንዴ ያለኝ ሳቱ እሳት ለእሳት ፊት ለፊት እያለ አንቺ ሌላ እሳት ማብላት ይተወይና ይኸውልሽ እሱ የኔ ወለላ የኔ ጣዝማ ሙች ነው ትልኩ እንዴት እንደምወድሽ እኮ ቆይ ግን እኔ ልንገር ቆይ አይኔ አባ ለምንድን ነው ግን የማንወልድ ለምንድን ነው የማንወልድ? እኔ ደግሞ ምን አይነት ጥያቄ ነው የምትጠይቀኝ? ዋ እንዴት አይ ጥያቄ ነው እኔ ምን አውቃለሁ? እንዴት ምን አውቃለሁ? እንዴት አንቺ የማታውቂ እንዴ? እኔ ምን አውቃለሁኝ? እንደተባለው ከተጋባን ቆይተናል፣ ግን የለም እስካሁን። እኔም እንግዲህ ያው ታውቂያለሽ እንግዲህ ሁሉ ነገር እንደ እየተደረገ ነው አይደለም ነው አይደል? ምን ይሁን ነው። እኔም እኮ እሱን ነው እኮ እኔ እኮ ያጓደልኩት ነገር ካለ እንትን ካለ ችግር የለውም ንገሪ ነው። እና ደግሞ እንግዲህ ነው ግን ልጅ ማንወልድ ለምንድን ነው? ምን አውቃለሁኝ? እኔስ ልጅ ማልፈልግ ይመስላል። እዚህ ብቻዬን እዚህ ተምጨናበስ ከእሱ ጋር ምንድን ነው የት ነው የሄድክ ብዬ ቅፍቅፍ አድርጌ ይዤው ያለቅስ አባብለው ቦላ ይሻላል። ሰው እናማክር ይሁን እንዴት እንደሚወለድ አንቺስ እንዴት አድርገሽ እንደምታረግሽ እናማክር ይሁን ማማክር ሰው ልጠይቅ እንግዲህ ምንድን ነው የምትይው? ምን ብለህ ልጠይቅ ነው? ሚስቴን ማስረግዘት የለሁበትም። ቆይ ሲህን ታላወቅሽ ንገሪኛ። እኔ እኮ ምንድን ነው ችግሩ? ምን እንደውስጥ ምን ተብሎ ነው የሚጠይቅ? እሱ ግን ያገባ ምን አላረገዘችም ተብሎ እንዴት ነው ማስረገዝ የሚችል? አንቺ ብጠይቂያ ቤተሰብ ታማክሪ ሰው ሌላ እሱ ቢሞት አልናወራው እና እንዲሆነሽ እንዲህ አንቺም እኮ እንደዚህ ከእንዲሁ ልጅ አያምርሽም? አይ ያምረኛል አልኩህ እኮ እኔ ምን አልኩኝ? እንግዲህ የምወስደው ነገር የለም ምን የለም እንግዲህ በሚል የምታውቂው ምናምን በሚል ጀምረት እንዳባት ጀምር እኔ የምልሽ እመቤት እንደው ወዲያጅ ከንፈር ወዲያጅ ምን እንደው አልጀምረሽም ለእናትሽ ሀገር ቆይ እንዴት እስካሁን እንዴት እዚህ ያርሻል አለችሽም እናትሽ? ያባትሽ ልኖርልሽ እኔና እሳት እንግዲህ ተባብረን እንድርሻለን አይደለ? እንድራታለን። ሸጋ አድርገን ነው እንድር አሁን እንግዲህ እሷን ማለማመድ አይዞሽ ማለት ስራው ምኑን ደግሞ አንቺ እየረዳሻት ምን እያላችሁ እንትን ማለት ነው። ከርሟን ጊዜ ሆ ባለ ድግስ ደግሼ ደረኛ ሰው ፈልጌ ይኸውልሽ ደግሞ እዚህ መንደር ወዲያ ወዲህ እነግርሻለሁ እንዲህ ያለ ሰው ዝም ብሎ ቢያስተያይሽ እንደ አሉ ሌሎች እንትን ጣሻ ለጣሻ የሚሄዱ እነሱን ተጠንቅቀሽ ማለት እንዲሁ ነው። እኔ አልወድም ወስላታ ሰው አልወድም። እንዲያውም አልወጣም። እሷን ደግሞ ማለማመድ አይዞሽ ማለት ወዲያውም እኔም ሸጋ ናት እንትን ጊዜውን ሰደር ነው አንቺ ጊዜና ተኝ መጠየቅ ጠይቄያለሁ። አሁን ማንን ሌላ ሰው አለ ከዛ እንዴት ነው ስለ ችግር የለውም ወንድ ልጅ ጠንከር ሲል ጭብጦ ምናምን ብላ አንድ ሳኒ ሙሉ ጭብጦ አፈደችው መጣሁ እና እንዲሁ አንቺ ደግሞ እንዲሁ መብላት ያለብሽ ካለ እናቴን ጠይቂያቸው እሞች እንዲሁ የማይደረግ ምን ልብላ ለእኔ ጉርብት በቃ ጭብጦ እንዲሁ ጭብጥ ያለ በቅሪ ወፍራም ጠላለች ወፍራም ጠላማ መችስ እንግዲህ ለአንተ ታልሆነ ለማናቀርባለሁ ብለህ ነው እያወቅህ ያው እንደሱ አይደለም የሚሆንሽ ጥፋት የተበጠበጠ አይደለም ልክ እኔ እርሻው ስመጣ ዝም ብለሽ የምትዘግዘግ ማለቷን ታይና እንደው በግራ ቧዋጭ አድርገሽ ቀርጠን ያለው ጠላ አመጣሽ እና ምን ችግር አለው? አንቺ ቀየር አድርገሽ እኔ የተባለ ነው የምልሽ። አረጋለሁ አሁን እኮ ይሳካል አረጋለሁ ይደረግ አረጋለሁ ድፍድፉ ሙሉ ለማን ይሰጣል? ለአንተ ታልሆነ እሙት ሽብዬ ደግሞ እና ግን አማክሪያቸዋለሁ ጅዋር ለምን ግራ ከብኝ እኮ ምን ብለን የጠየቃቸው ነው? እኔ ልጅ ልወልድ ነበረ እና እንዴት ነው መውለድ የምችለው? የኔ አባም
ምንም አጉንጫ ብቻ ነው እንጂ እያበጠ ያለ ሌላ ነገር አላበጠም አልኳት። ያማ ተመችቷት ነው አለችኝ። ምን ተመችቷት ነው አለችኝ። ከዛ እንዴት ማለት ሁሉ ነገር ደስ ከዛ አውርቼ ግን ምኑን የሚያሳፍር ሳለ መውለዱ ሙች አለ መውለዱ ይሄ ነው እንግዲህ እኔ እንዴት ይሆናል እንግዲህ ተበላዩ ላይ እንዲውስ ቀደም ያላማረብኝና አሁን ጠይቄ እንትን ልል ደግሞ ጭቃ ያለኝን ይባርክልኝ እንጂ ደግሞ ያየሽ አቤት እንዴት ነሽ ዝናብ እንደምን ዋልሽ ደህና ነሽ ሰላም ነሽ ቁጭ በይ ተቀመጭ ነው ወደዚህ ተገብ ቡናውን ሳነሳሳው ስትመጭ ላፍላልሽ እንጂ ላፍላልሽ በሞት የለም ጠላትሽ እኔ ቁጭ በይማ ልጠይቅሽ ነው የመጣው እንዴት አረግሽ እንዴት ሆነ ያ ነገር ነው የምልሽ ያ ነገር አዎ ጉድሌ ያው ህጀኔማ እንዳለ እሷንም አገኘኋት ምሽቲትን ያገባትን ምሽት አገኘኋት እንዳለ እናት ያሳሳሰው ሆኗል በቃ ሆኗል ምን የመሰለች እናት የሰው አግብቷል እንዲህ ታከላለች ትንከባለላለች እንደማራቋ ማለት እሙች ታዩ ሃይ አሉኝ እንዳለ ነው የምልሽ እናት ትያለሽ እሷ ትያለሽ እንዳሉ እንደውስ ደሞ በርቺ አይዞሽ ሊሉሽ ኖሯል ይኸውልሽ አሁን እኔ የምጠይቅሽ አንድ ነገር ነው እምቢ ካለሽ አትደብቂኝ ንገሪኝ ወንድሞቻችን እነግራቸዋለሁ እንኳን ያንቺን ድርሻ የራሱን ድርሻ ክብር ካልወደደለት አፍንጫው ላይ ቆሞ ያመጡታል አልሰጥም እኮ ነው ያለኝ አልሰጥም እና እንንገራቸው እንግዲያማ ኧረ ቆይ እስቲ ቆይ ቆይማ አንድ ጊዜ እንትን ልበለውና አንድ ጊዜ ልጠይቀው ብያለሁ አንድ ጊዜ ተጠየቅኩት በላይ ጊዜ የሚሰጠው ለምኑ ነው እናንተ ቤት ወይ አቤት ነቤት ደህና አደራችሁ የትደውሉ በቆሎን አሳየቻት ልምጣ ብሎ ነው ይዟት ሄደ ላሳየት ብሎ ይዟት ሄደ ላሳየት አለ እንዴት አደራችሁ ሙት ደህናችሁ አደራችሁ እንዴት ነው ተስማምቷል ሸገር ሙት ተስማምቷል እንዴ ምሳ ምናምን አላበሰለችም ዝም ብላ ወጣች ኧረ የለም ላሳየት ሲላት ዝም ብላ ተነስታ ሄደችኝ ስላለሁኝ እኔ እሰራራለሁ አልኳቸው እና ያት እንደው ነገር አጥቷት ሸቀጥ መስላለኝ እየቆየ ነው ምን ጠበይ የሚመጣ እንጂ ባንድ ቀን ማምን ታወቀ ነው እንግዲህ ራስ ጉዳይ እንኳን ውሃ አጣጩን አገኘ እንጂ ብቻዋን እንኳን እንትን አለ እንትን ብቻሽን ተንገላተሽ እንዳመሩ እዚያው እንደፈለገች ሆነ እንግዲህ እንኳን ተስማምቶ ታደሩልኝ የራሳቸው ጉዳይ ነው እንደጓዳራቸው ነው አይቻችሁ ልምጣ ብዬ እንደውም እየተሽፋኮኑ እየተነጋገሩ ነው ቀስ ብለው በቆሎ ላይ እየተሳሳቁ እየተሽኮረማሙ ነው ያሉ እንዴ ሸጋወት ሰርቻለሁ እክቴው ነይ እሙች ኧረ ተይ እንደውም እኮ ምጣድ ላንቀል ብዬ አሁን ትንሽ እንጀራ ጋብጣ ብዬ ሳልጠይቃቸው ብዬ ነው ሳልጥደው ብዬ ተሎ ብዬ መጣሁ እሰይ እንግዲህ ኋላ ሲመጡ ብቅ እላለሁ እሺ እንግዲህ እመጣለሁ እያልሽ እየቀረሽ እንደውስ መሰለኝ ስራ ግድ የለም ያሳያች አድርግሽ ደህና እሺ መጣ ነበር አትሪ እንግዲህ እሺ ዝም እላለሁ በይ ደህና እመጣለሁ እንጎቻ አድርጊልኝ ጎቻ ሆሮ ለነዚህ እናትሽ ገሉ ደም ነኝ እመጣለሁ ሲመጡ እነሱ ጆም ቤቱ ተላሽላቸው እሺ ቻው እናቴ ቻው ደህና ወይ አሜን እምቢ ካለም ቢብሏል ነው ልኩን ያሳዩታል ተሚጣላ ብዬ ነው እንጂ ወንድሞቻችን ስለው ተሚገጥሙ ነው እሱን አንቺ አሰበው እሱማ ምን አሰበልኝ ለእንደዚህ አይነቱማ አንቺ የሚያስፈልገው ሌላ ነው እንደ በቅል መርገጥ ነው ተሳለቁብኝ እኮ ብታይ ተሳለቁብኝ እነሱ እንትን ሆነው እኔ ነኝ ለዚህ ሁሉ ነገር የዳረኩሽ እኔ ነኝ። ኧረ አንቺ ምን አልሽ? እኔ ነኝ። ቆይ እስኪ ልቡ ይመለስ እንደሆነ ሁለታችሁም ትጸጸቱ እንደሆን ብዬ ያንን ነገር ባዘገይ አንቺን ጉዳይ እስከዛሬ ቀድመሽ አንቺ ግን እንኳን ቀደመሽ ተይው ዝማም እንዴው እኔ ተንግዲህ ወንድነት እንግዲህ ይጣበስም አይሸተኝም። ኧረ አሁን ምኑ ተይዞ ገና አረጊ ወጭቀው ተንግዲህ ይሄ ልኝን ቁጭ አርጎ እኔ ልቤ እንዴው ተነገዛሪ እሺ ይለኝ እንታረቅ ይለኝ ምን ይለኝ እያልኩ ልቤ እንትን ብሏል። እሱ ይተናግሩ ተፈልጌ ነበር ግን ደግሞ ይኸውልሽ ለሱ ደስ ይበለው ብለሽ ነው እኔ ያገባው እሷ ግን ተቀምጣ ቀረች የሚነካት አጣች እያለች ይሳለቅብሽ እና አሁን አንድ ጊዜ እጅብ ጠይቀው አይሆንም ኖሯል ተወን ለወንድሞቻችን ተመናገርሽ በፊት ብዬ ነው ልናገር ታልሽ ተናገሪ እኔ እንግዲህ የራስሽ ውሳኔ ነው አንዴ ወደዚህ አንዴ ወደዛ አትበይ ቁርጥ ያለውን ነገር ንገሪኝ ወይ ልንገራቸው ወይ ልጠይቀው ካልሽ ጠይቂያቸው
ጠይቂው። እንግዲያማ ልሂድና ዛሬ እኔ እናንተ ከዚህ በኋላ በነፍስ ጉዳይ ነው የምንገናኝ የምንፈላለግ ልበለው። ጥሩ ጥሩ። እንግዲያማ እንደዛ በይው። አሁን ነገ ዛሬ ያስብለ። አሁን መሄዴ ነው። ነይ እንሂድ በይ። ወይ ጉድ! እኔ ነኝ እንጂ የነካኝን የማላውቀው ሴትነቴን ትቼ እንዲህ በየጓሮው መንጓለል እኮ እኔ ነኝ እንጂ አንተ የለህም። ይኸውልህ ገሬ፣ እኔን ዛሬም ቢሆን የመጣው ልቤ እንትን ብሎ ሳስቶ ወይንም ደግሞ የሆነ ተንሰፍስፌ አይደለም የመጣው፣ ወይም ሁለት ልቦኛ የለም የመጣው። እኔ ሐሳቤን ከዚህ በኋላ እንደው ታምር ይፈጠራል እንጂ ብሞት አልቀይርም። ምን ማለት ነው? ይኸውልህ ልክ የምታገባኝ ከሆነ አግባኝ፣ ያለበለዚያ እዚህ እንደፈለክ ስትጠራኝ እዚህ ከሰው ጋር እየመጣሁ አልቀመጥም። ሲቀጥል ደግሞ እንዬም አግቢ እያለችኝ ነው። ባልም ቢሆን ስንት ጊዜ መጣል ታውቃለህ፣ ስንቴ ነው ያስመለስኩ። ከዚህ በኋላ ግን ብሞት ይሻለኛል እንጂ የመጣውን ሰው አግብቼ ትዳሬን እመራለሁ። ምንድነው አንተ እኮ ትልቅ ሰው ነህ። እኔም ቢሆን ከዚህ በኋላ ህፃን የምባል ልጅ አይደለሁም። ሴት ልጅ ደግሞ ከ12 አይደለም ከ8 ዓመቷ ጀምሮ አንድ ቤት ቀጥ አድርጋ መያዝ ትችላለች። ስለኔ ፈርተህ ከሆነ ስለ ራስህ ከፈራህ ደግሞ በቃ ተወኝና እኔ የራሴን ትዳር መምራት እችላለሁ። እኔ እኮ ሴት ልጅ ነኝ። ስንት እስኪ በዚህ ሰፈር ላይ የኔ ስም ስንት ነው የተወራ፣ ስንት ነው የተባለ። እስኪ አሁን ስለ ሰው ነይመሽ ወደዚህ አሁን ስለ ሰው እንትን የሚባለው ታየው። መነካካቱን እኮ ኖረህበታል። አሁን አትነካከኝ። እሰይ ሀሳብክን ንገረኝ ነው ያልኩት። ታምር የሰማሽው ነገር አለ? ኧረ የሰማሽው የምባለውን ማውቅ እኔ ነኝ። ቤተሰቦችን አንገት አስደፍቼ እኮ ነው እዚህ እየሮጥኩ የምመጣ ፍቅር ብዬ ነው። አንተ ደግሞ ፍቅር አልገባህም። ፍቅር የሚገባ ከሆነ ደግሞ በትዳር መኖር ደግሞ የበለጠ ፍቅር እንጂ ውድቀት አያመጣም። አንተ የምታስብ ሌላ ነው ሆነ ነው። እሺ በቃ እንጋባለን አይደለም እድሜ ልክ እንጋባለን ትለኛለህ። ዛሬው አትበይ። እንግዲህ ዋንቺ ደግሞ ቤተሰቦችን አማክረህ ምንም ማማከር አይጠበቅም እኮ ሽማግሌ። እኛ ቤት አጎዛ ካልተነጠፈ የመጨረሻችን ምንም። እኔ ከዚህ በኋላ ሰውም እንዳትልክብኝ። ሁለተኛ አጎዛማ ይነጠፋል። እንዳትነካኝ እባክህ። እንደው ከዚህ በኋላ እንዳትነካኝ አደራ፣ እንዳትነካኝ። አያያዝ እንዳይመስልሽ እንዳለ ይሄን ነው ስለፋበት ከርሚያ። አሁን ሰትጌት ምን ትላለች? ና ይሄንን አምጣ ብላ ይኸውልሽ ሙጭጭ አድርጋ እንደዚህ። እንግዲህ እኔ ስራ ወዲያለሁ። ሌት ተቀን መስራት ነው። እርሻ ነው መቼም የትም እንቅልፍ የለኝ። እርሻ ነው አሁን መቼም። ይሄ ብቻ እንደዚህ ደግሞ ላይ እንዴት ያለ ደግሞ ያያዛልኝ። አሁን ላይ ደግሞ ዳጉሳም አለኝ። ዳጉሳ ደግሞ አለኝ። ዳጉሳ ብታካፍላት ኖሮ ነገሯ ነው እንጂ እንግዲህ እንዲህ ጣልኩ ብላ እኮ ነው እንዲህ ጣልኩ። አንድ ቀን ነው ያለች ልሙትልሽ እዚህ ጋር ለአንድ ቀን እንግዲህ እዚህ ድረስ አሁን እንጂ ምን አለድለት ብሎ ነው እንጂ የኔ መሰል ጓሮ አላድለት። እኔ ዋናው ገንዘብ ሌላ የትርኪ ምርኪ አይደለም። እኔ የምፈልገው በቤቴ ውስጥ ፍቅርና ደስታ ተርላ ነው በቃ። እኔ ሌላ ነገር አልፈልግም። ጭቅጭቅ ያለበት እንዲህ አሉሽ ያለበት አልወድም በቃ ተፈጥሮ እንደዛ እና አሁን ታች አሁን ገርዱሽ ነው እንጂ ይኸውልሽ ታች ቆይ መላሰሽ ቆይ ከፈርግ ለሰሽ አይሆንልኝም ወገቤ ቆረጠ። በስንት ይቆረጥ ወገቤ ታች እንጂ ብለሽኝም እና ብዙ ነው ያለኝ እንትን እርሻው ብዙ ነው። አርሳለሁ ተጂን የመሰለ ማሰንዱ እንደዛ ነው። አሁን አንቺ እንጂ ነው አይባልም። ወግ ጨዋታ ሌላ ነገር አያስፈልግም። የምልሽን እሽሽ ይጃል ተመካክረን በፍቅር ደግሞ ማን ነው ብለሽ ከብቻ እንጂ ከብቱ እያስጠጋ ይሄንን እያጨሩ ይባራ ሲያበሉት እንጠብቀዋለን። ይኸው ደግሞ ይኸውም ጃርቱ ሰው ነው ደግሞ ወይ ማሳ ይኸውልሽ እኔ መሰል ማሳ እንደው እናንተ አሁንም ተኝተህበት ነው ገሬ ተወረተ አንድ ነገር ለለምንህ ምንድን ነው አንድና ለመጨረሻ ጊዜ ስሞትልህ በሞት ምንድን ነው? ቆይ ነገ በማለዳው ሽምግልና ሄድና ይቺ ልጅ አጋባኝ ነው። ይኸው አያታደለልከው ግድ የለም እኔ እሄዳለሁ እንጂ ማማ ልሰራልህ ነበር እዚህ አንድኛ ነው እንግዲህ ችግር የለውም። ሽማግሌ ካልክ ችግር የለውም። ማማው አንቺ ነው ግመረጉ ነች ግድል ድሬት ልጅ ሸገት ልጅ በቃ ነገ እኔ በትሽን ጠይቄ ትገባለች። እሞች እሄዳለሁ። እኔ ምን እሰራልኝ ደግሞ ላንተ ያልሆነ እሞች እኔስ ይቻልሽ ሸጋጋብተኝ ይኸውልህ ጓሮውን ለቀቃይ ጓሮ ሻይ በዚሁም እኮ ከብት ሲመጣ ከብቱ ምንም አይለውም። አንተ ነህ እንዲህ ያሸማቀቅከው
እስቲ ሊዘረዝር የነበረው እንደገና በቃ ከዚህ በኋላ ከዛሬ ጀምሮ እዚህ ቦታ ላይ አንመጣም። ከዚህ በኋላ በቃ ነገ ማልዳ ሽምግልና ታዲያ እሄዳለሁ። በል አያታዲ ጃርቱ ያላስቸገረኝን እናንተ ታስቸግሩት። በሉ እኔ ላስጎብኛት ብዬ ነው። ደግሞ ተጥላችሁ እንዳትተኛት ሂዱ ወደ ቤት አተ እኔ ነገ ጧት እሄድልሃለሁ። ሩዋ ኑረል እንዲህ በጓሮ እየወደቅበት አደራሽ ይሄን ይታበጥሽ አድርገው ትልሽ ነው በዚህ በቆሎ ፊትን ይበላል። አጸደ ደህና ዋላችሁ? አማን ነው? ደህና ናችሁ? እንደምን ናችሁ? ወይ የልትሄጂ ነው? ቤትሽን ልወጣ እንደው ጓጉንቸሩ ሁሌ እምቢ እንዳለኝ ነው ስታገል መጣሽ። የልትሄጂ ነው? እዚህ ደርሼ ልመጣ ነው። አንቺ እንኳን ደስ አለሽ በይኝ እንጂ ሳሪ ምን አገኘሽ? ይኸውልሽ ላገባ እኮ ነው። እሙች ማንን አገባለሁ? ገረመው ላገባ ልንጋባ አብረን ልንኖር ሊዘፈንልኝ ቀን መጣልሽ አንቺ እዛ ጓሮ ቁጭ ብለን እምቢ አልኩት። ከዚህ በኋላ እንዳትለኝ አልኩትና ነካሽ ነበር ስመኛል መሳም ይስመኛለች መሳም እኮ ነው። እዚህ ላይ ምንድን ነው? እዚህ ላይ ብቻ ማታው ቀረበላችሁ ነው። እዚህ ላይ ብቻ እኮ ነው። ኧረ እናት ምን ነካሻለሽ? እና አሁን አያታዴን ሽማግሌ ሊልከው ነው። ጓሮ አግኝቷል። ተሚስቱ ጋር መጡ እና ተሚስቱ ጋር መጡ። በዛ ጓሮ እንደሆነ ሽማግሌ ሆነ ብሎ ተሻለ አለላገባ ነው። ከአበባ ነው በእኛ አንቺ ለእንደዛ በዛ በሳሩ ተደፍተሽ መልቀርሽ። ኧረ አንቺ የኔም እንደው ይዛን ቀን እንደው በስማ ዋ እኔ ምን ላድርግ? አንቺ ነሽ እኮ እኔ ምንም አላልኩሽም። እና እንዴ ነው ላገባ ነው አልኩሽ። ቀጥል ላገባ ዓርብ ማታ ጀምሬ ነው የምመጣ። ዓርብ ሰኞ ሳምንት ሲቀረው እንደው እመጣለሁ ወይ ደግሞ ሰለስት ሲቀረው ግቢ እንጂ እንደው ችግር የለውም። እናንተ ከዚህ በቆሎ እንደው ጠላፊያ አበጅታችኋል ምናምን ቋጥራችሁ እንዴት አደረገው የበቆሎውን ጉዳይ እንደው እናንተ ኧረ ተጃጀሽ ኧረ ተይ ተስተማሪ ኧረ ተስተማሪ ተይ በህይወት ነው የምንፈላለግ በቃ በነፍስ ነው የምንፈላለግ ጨርሻለሁ ቆርጫለሁ እንደው እናንተ እንዴት ነው የሚያረግሽ እልሽ ትናንት ገብተሽ ዛሬ ደግሞ እና እሷ ላይ አይደለም ምን ላይ ነው ነገርሽ ትናንት ገብተሽ ዛሬ ልትናገሪ ትናንትም ገባይ አምና ገባይ ተው ከርመም ገባይ ይኸውልሽ አየሽ ቁጥር የሌላት ተከርሰብ ደግሞ ያንቺ ብሎ ደግሞ በልበልታን ላይ ነው ንግግር አሁን ነገር ብስጭት ንዴት እና ነገርና ይሄ ሾህ ምላስ ስልችት ብሎኛል። እኔ አሁን በፍቅር በደስታ በፌሽታ ተደስቼ ከእሷ ጋር የምኖር ሰው ልሙትልሽ እኔ ፍቅሩን እኮ እንደገና እንደተፈጠርኩ እንደምቦሳ ያደረገኝ አሁን ልሙትልሽ ህይወቴን ብዬ ጀመርኩ። የሰፈሩ ሰው እንዲህ አድርጎ በየጓሮ እንዲህ አድርገ በየጓሮ እንዲሆኑ ሲለኝ አሁን ምላሱን ስር አረቧን ሳትፈታ እንዲሆና እናቷን አንገት እያስደፋች አባቷን አንገት እያስደፋች ስባል አገኘሽ አንቺማ አገኘሽ ልጅ ማብረን ዘውን ወደ ቤት አደስኩርማ ያየሽ እኔ አሁን ይሄ ታንቺም ጠብም አልፈልግም። እኔም አልፈልግም። ይሄ ከፍቅር ደግሞ ይኸውልሽ እኔ ከገንዘብ ፍቅር እኔ ይበልጥብኛል። ምን ጊዜም ገንዘብ አልፈልግም። ይሄንን ልውሰደው አምጣው ልብለው ታልሽ ቢው ይሄም በቀሎ ሲሪየስ ጋጭውም ሽጭውም ምን እንደፈለግሽ እኔ የራሴን ሐቄን ነው የምፈልግ። ያንተ አልፈልግም። ሐቄን ነው የምፈልግ። ሐቅሽ ውሰጂ ይኸው ሰጥቼሻለሁ። እንኳን ይሄንን እዛ ላይ ያለ ዳጉሳ አሁን ነገ ተነገ ወዲያ ይታጨዳል። ያንንም ቢሆን ውሰጂ። አልፈልግም። የሰው ሐቅ አልፈልግም። የራሴን ነው በቃ። ይትቃልክ እንዳታጣ አላጥ ለሞተልሽ እኔ እና አንቺ ግን ተይው። እኛ አንቀያየም። ተይው በቃ አንቀያየም እኮ በቃ እንደው ነገር ከዚህ በኋላ አትለሽብኝ፣ አልደርስብሽም። በቆሎ አይደለም የምትፈልጊው? በቆሎ ነው ያንቺ ፍቅር፣ ያንቺ ህይወት በቆሎ ነው አይደለ? ውሰጂው
ወሰጂው በቃ አንተማ ታንተ ጋርማ ጨርሰናል እኮ የበቆሎ ተው ያጂሽ አንቺም አትጠልጠል አትናደጂ አትበሳጭ ደግሞ የዚች መሞታ ያልተጋጨች ቅል መስላት ደግሞ ለኔ ልትመልስ ነው እንዴ? ቅናት ነው እንዴ? ቅናት ባንቺ ነው ባንቺ ወታ ይኸውልሽ እኔ በተድላ እየኖርኩ ነው። እንግዲህ አንቺም ይሄን በቆሎ ወስደሽ በተድላ ኑሪ እስቲ ፍቅር ይሆንሽ እንደሆነ በቆሎ እሱን እናያለን። ውሰጂው ከዚህ በኋላ ዝበሩ ውሰጂው። እኔም ወጥቶኛል። ኧረ አንሽልኝ፣ ይኸውልሽ ነገ ጀምረሽ አንሽልኝ። ነገሩ አልደረሰም፣ ሲደርስ አንሽልኝ። መሬቱንም ተፈለግሽ ውሰጂው። ኧረ ውሰጂው። ምን ያደርግልኛል? ስንት ነገር ሰጣት አይመች በቀኝ ትላለች። ለነገሩ እንደው ትናንት ገብቼ ዛሬ እንዲህ መናገሩን ብዬ ነው። እናንተ ለካንስ ለሰው ልጅ እንዲያው ሀብትና ንብረት ምንም አይሰራም። የሰው ልጅ ዋናው ጠቃሚ ነገሩ ፍቅር ነው። ወይኔ ለሀብት ንብረት ብዬ ተቆራረጥኩት እሱ